ይህ የምታዩት ምስል የተቀረጸው በሆሊውድ ትልቅ ስቱዲዮ ውስጥ አይደለም። ይህ በቲቪ ሾው ታሪክ እጅግ ውዱና ግዙፉ ፕሮጀክት ተብሎ የሚታሰበው ቢስት ጌም ሲዝን 2 ነው። ዩቲዩብ ለጨዋታ ወይም ለቀልድ ብቻ ይመስላችኋል? ከሆነ እጅግ በጣም ተሳስታችኋል። ጃንዋሪ 7 2026 ዓ.ም ታዋቂው ሚስተር ቢስት 30 የዓለም ዝነኞችን ሰብስቦ የ$1 ሚሊዮን ውድድር ሲያደርግ የዓለምን ትኩረት ስቧል። ነገር ግን ይህ ቪዲዮ ለዋናው ቲቪ ሾው እንደ ማስታወቂያ ብቻ የቀረበ ነበር። ከዚህ ቲቪ ሾው ጀርባ ያለው እውነታ ግን እጅግ በጣም የሚያስደነግጥ ነው። ፕሮጀክቱ ከ$100 ሚሊዮን ወይም ደግሞ ከ11 ቢሊዮን ብር በላይ ወጪ የተደረገበት ፕሮጀክት ነው። በዚህም ቪዲዮ ስለ ቢስት ጌም ሲዝን 2 እና እንዲሁም ደግሞ ባለፈው እንደ ማስታወቂያው ስለተጠቀመው አንድ የዩቲዩብ ቪዲዮ ሰፋ ያለ ማብራሪያ ይዤላችሁ መጥቻለሁ። ይህንንም ቪዲዮ በ3 ክፍል አድርገን በጥልቀት እንመረምረዋለን። የመጀመሪያው ክፍል የዝነኞቹ ውድድር እንዴት ተካሄደ፣ ማን አሸነፈ የሚለው ነው። ሁለተኛው ደግሞ ለምን አንድ ካሜራ ብቻ 9 ሚሊዮን ብር እንደፈጀና ሚስተር ቢስትም ለዚህ ቲቪ ሾው $100 ሚሊዮን ያወጣበትን ሚስጥር ነግራችኋለሁ። ሶስተኛው ከሁሉም በላይ ዩቲዩብ ከቪዲዮነት ወደ ግዙፍ ኢንዱስትሪ እንዴት እንደተቀየረ በዝርዝር አሳያችኋለሁ። ይህ ታሪክ ዩቲዩብን የምታዩበትን መንገድ ለዘላለም ይለውጣል። በተለይ በዩቲዩብ ተስፋ የቆረጣችሁ ካላችሁ ይህ ቪዲዮ ለእናንተ ነው። እስከ መጨረሻው አብራችሁን ቆዩ። ምክንያቱም በመጨረሻ ላይ የምነግራችሁ መልእክት አመለካከታችሁን ለዘላለም ስለሚቀይረው ነው። ክፍል 1 30 ዝነኞችና የ$1 ሚሊዮን ፍልሚያ። የሚስተር ቢስት ድብቅ የማርኬቲንግ ስልት። ይህ ክፍል ሚስተር ቢስት እንዴት ዝነኞችን ለራሱ ማስታወቂያ እንደተጠቀመባቸውና በቪዲዮ ውስጥ የነበሩትን የጨዋታ ዝርዝሮች የሚተነትን ነው። ብዙ ሰው ሚስተር ቢስት ዝነኞችን የጠራቸው ለደስታ ይመስለዋል። ነገር ግን እውነታው ከዛ የራቀ ነው። ይህ ቪዲዮ በቢሊዮን ብር የሚቆጠር ዋጋ ያለው የቢስት ጌም ማስታወቂያ ነው። እስቲ ጨዋታውና የነበሩትን ኮከቦች እናያቸው። ቪዲዮስ ከነበሩት 30 ሴሌብሪቲ ወይም 30 ታዋቂ ሰዎች ውስጥ የተወሰኑትን ጠራላችኋለሁ። የመጀመሪያው ታዋቂው ኮሜዲያና የቪዲዮ ረዳት አቅራቢ የነበረው ኬቪን ሃርት ነው። ሁለተኛው ፓሪስ ሂልተን ነች፣ የቢዝነስ ሴትና ዝነኛ ኮከብ። ሶስተኛው ስቲቭ ኦ የጃካስ ኮከብ፣ የቪዲዮ አሸናፊ እንዲሁም ደግሞ ኮሜዲያን ነው። አራተኛው የኤንቢኤ ኮከብ የሆነው ድዋይት ሃዋርድ ነው። አምስተኛው የአሜሪካን ጎት ታለንት ዳኛ ሃዋይ ማንደል ነው። ስድስተኛው ደግሞ እጅግ በጣም ታዋቂው ዲጄ ዲፕሎ። ሰባተኛው ታዋቂ የሙዚቃ ባንድ ዘ ቼን ስሞከርስ። ስምንተኛው ታዋቂ ተዋናይ ጆሽ ፔክ። ዘጠነኛው እጅግ በጣም ታዋቂዋ ተዋናይና ኮሜዲያን ቲፋኒ ሃዲሽ። አስረኛና የመጨረሻው ዘ ቤላ ትዊንስ ታዋቂዎቹ የWWE ታጋዮች ናቸው። እነዚህ እንግዲህ ዋናዎቹ ናቸው ማለት ነው። ከነዚህ ውጪም 20 ሰዎች አሉ ወይም 20 ታዋቂ ሴሌብሪቲዎች እዚህ ቪዲዮ ላይ ነበሩ። አሁን ደግሞ በቪዲዮ ላይ የነበረውን ጨዋታ ዘረዝርላችኋለሁ። የመጀመሪያው ጌም ወይም ደግሞ የመጀመሪያው ጨዋታ ዘ ሙቨብል ሁፕ ይባላል። እዚህ ጨዋታ ላይ እንግዲህ የነበረው ዝነኞቹ ተንቀሳቃሽ ቅርጫት ውስጥ የዶጅቦል ኳስ ማስገባት ነበረባቸው። የሳቱ ወዲያውኑ ተሰናብቷል። እዚህ ጋር ሚስተር ቢስት ዝነኞቹን እንደ ተራሶ ነበር ኤሊሚኔት እያደረገ የነበረው። እንግዲህ ይህም የውድድሩን ክብደት ያሳያል ማለት ነው። የዚህም ጨዋታ አንድ ነበረ። የምታዩት ቅርጫት ውስጥ ኳሱን ማስገባት ነበረ። ኳሱን ካስገቡት መኪናውን ለነሱ አድናቂዎች ደግሞ ለነሱ ፋን ይሰጣል ማለት ነው። እንደምታዩት አድናቂዎቹም እዚህ ጋር ቁጭ ብለዋል። እንደምታዩት መጨረሻ ላይ አንድ ሰው ቅርጫት ውስጥ አስገብቶ ይህንን መኪና ለደጋፊ ወይም ደግሞ ለሱ አድናቂ እንዲበረከት አድርጓል ማለት ነው። እጅግ በጣም አዝናኝ የሆነ ጨዋታ ነበረ። ሁለተኛው ጌም ደግሞ ዘ ቾይዝ ይባላል። ስማርት ቨርሰስ ስትሮንግ ማለት ነው። ይህም የቢስት ጌም ሲዝን 2 ዋና መሪ ቃል ነው። ዝነኞቹም በሁለት ተከፍለው ስማርት እና ስትሮንግ ቡድን ውስጥ ተካተዋል። የመጀመሪያው ስማርት ጌም እዚህ ጋር እንደምታዩት የተለያዩ ቦክሶች አሉ ማለት ነው። እነዚህን የተለያየ ቀለም ያላቸውን ቦክሶች በብልሃት ማስተዋወስ ነበረ ማለት ነው። የተወሰነ ሰከንድ ይሰጣቸዋል። እያንዳንዱን ቦክስ ይነግራቸዋል። ከዛ ደግሞ ያፈርሷል። ከዛ እነሱ ደግሞ ያን ነገር አስተውሰው እንዲነግሩት ነበር ያደረጋቸው። ሁለተኛው ደግሞ የስትሮንግ ጌም ዝነኞቹ በጉልበት እንደምታዩት እዚህ እንጨት ላይ ተንጠልጥለው ለተወሰነ ደቂቃዎች መቆየት ነበረ። ቆይቷል። ያልቆዩት ደግሞ ኤሊሚኔት ተደርጓል። እንደ ድዋይት ሃዋርድ ያሉ ግዙፍ ሰዎች ስማርትን መርጦ ሲሸነፉ ማየት የቪዲዮ ሳቢ ክፍል ነበረ። ሶስተኛውና እጅግ በጣም አዝናኙ ጌም ወይም እጅግ በጣም አዝናኙ ጨዋታ ዘ ኩኪንግ ሳቦታጅ ይባላል። እዚህም ጨዋታ ላይ ዝነኞቹ ምግብ መስራት ነበረባቸው። ነገር ግን አንዱ የሌላውን እቃ በመስረቅ እንዲያበላሽም ተፈቅዶላቸው ነበረ። ፓሪስ ሂልተንና ኬቪን ሃርት ዳኛ በመሆን ተሳታፊዎችን አሰናብተዋል። ደፈናሊ የመጨረሻውም ዘ ኬዝ ጌም ይባላል። መጨረሻ ላይ ስቲቭ ኦ ከ3 ቦርሳዎች ውስጥ አንዱን መርጦ የ$1 ሚሊዮን አሸናፊ ይሆናል። ስለዚህ ቪዲዮም እጅግ በጣም ትልቅ ማብራሪያ ሰጣችኋለሁ ማለት ነው። ምክንያቱም ይህ ቪዲዮ አንድ የዩቲዩብ ተራ ቪዲዮ ብቻ አልነበረም።
እጅግ በጣም ትልቅ ፕሮጀክት ማለት ነው። ሚስተር ቢስትም የተጠቀሙ ትላልቅ ስትራቴጂዎች በዚህ ቪዲዮ ነግራችኋለሁ። አሁን ደግሞ ሚስተር ቢስት ይህንን ጂኒየስ ሀሳብ እንዴት እንዳመነጨውና እንዴት ደግሞ ለራሱ ሾው ማስታወቂያ እንደዋለው እያንዳንዱ ነገር ነግራችኋለሁ። ሚስተር ቢስት ይህን ሀሳብ እንዴት አመጣው? ሚስተር ቢስት የዩቲዩብ ታዳሚና የቴሌቪዥን ወይም ደግሞ የሱ ሾው የሚለቀቅበትን አማዞን ፕራይም ታዳሚ አንድ አይደሉም ብሎ ያምናል። ለዚህም ነው ዝነኞቹን በነፃ ቪዲዮ ላይ በመጥራት የቴሌቪዥን ተመልካቾች ወደ ዩቲዩብ እንዲመጡ የዩቲዩብ ተመልካቾች ደግሞ ወደ አማዞን ፕራይም እንዲሄዱ ያደረገው። ይህ እጅግ በጣም ብሪሊየንት አይዲያ ነው። የዚህንም ሶሻል ፕሩፍ ስንመለከት ኬቪን ሃርት እና ፓሪስ ሂልተን በቪዲዮ ላይ ሲታዩ ቢስት ጌምስ ከዩቲዩብ ቪዲዮነት አልፎ እንደ ኦሎምፒክ ትልቅ ቦታ እንዲሰጠው ያደርገዋል። ለቢስት ጌምስ $100 ሚሊዮን ማውጣት ትልቅ አደጋ ወይም ትልቅ ሪስክ እንደሆነ ሚስተር ቢስት ያውቃል። ስለዚህ ይህን አደጋ ለመቀነስ ዝነኞቹን ተጠቅሞ በሚሊዮን የሚቆጠሩ ተመልካዮችን አስቀድሞ በማዘጋጀት ማስታወቂያውንም በነፃ ሰርቷል። እዚህ ጋር እንግዲህ ምን አይነት ስትራቴጂ እንደተጠቀመ ማሰብ ትችላላችሁ። ሚስተር ቢስት የሚያስበው እንደ ቪዲዮ ሰሪ ብቻ አይደለም፣ እንደ ኢንጂነር ነው። መጀመሪያ ተመልካቹን ይገነባል፣ ከዚያ ምርቱን ቢስት ጌምስን ይሸጣል። እዚህ ቪዲዮ ላይም እንደምትመለከቱት እያንዳንዱን የሱ ምርቶች ፊስተብል ተብሎ የሚታወቁትን ማለት ነው በነፃ እነዚህን ታዋቂ ሰዎችን እንዲያስተዋውቁለት እያደረገ ነበር። እናንተም ከዚህ እጅግ በጣም ትልቅ ትምህርት ትወስዳላችሁ። በስራችሁ መጀመሪያ ሰዎችን መሳብ ከዛም ውጤቱን ማሳየት እንዳለባችሁ እጅግ በጣም ትልቅ ትምህርት ይሆናችኋል። ወደ ክፍል 2 ከመግባቴ በፊት ትንሽ ስለ ቢስት ጌም ሲዝን 2 ኤፒሶድ 1 ልንገራችሁ። የቢስት ጌም ሲዝን 2 ኤፒሶድ 1 ትንተና። የቢስት ጌም የመጀመሪያ ክፍል ሲለቀቅ ዓለምን እጅግ በጣም ነበር ያስደነገጠው። ምክንያቱም ምንድነው ካላችሁ የዚህን ክፍል አስገራሚ ምስጢሮች እናያቸው። ውድድሩ የተጀመረው በ200 ተወዳዳሪዎች ነው። ሚስተር ቢስት እነዚህን ተወዳዳሪዎች በሁለት ጎራ እኩል ከፍሏቸዋል። 100 ጠንካራ ደግሞ 100 ስትሮንግስት እና 100 ብልህ ወይም ደግሞ 100 ስማርተስት። ይህም ስማርት ቨርሰስ ስትሮንግ የሚለውን ፍልሚያ የቪዲዮ ትልቁ መስህብ አድርጎታል። ቅድም እንደነገርኳችሁ ስማርት ቨርሰስ ስትሮንግ የዚህ የቢስት ጌም ሲዝን 2 መፈክር ነው። ሌላኛው እጅግ በጣም አስገራሚው ቢስት ሲቲ ወይም ደግሞ ሰው ሰራሹ ከተማ። ሚስተር ቢስት ለዚህ ስራ በቶሮንቶ ካናዳ ውስጥ የገነባት ቢስት ሲቲ ዝም ብሎ የፊልም ሴት ወይም የፊልም ሎኬሽን አይደለም። ይህች ከተማ ከ$14 ሚሊዮን ወይም ደግሞ ከ1.5 ቢሊዮን ብር በላይ ወጪ ተደርጎባታል። በውስጧም እጅግ በጣም ግዙፍ ስቴዲየሞች፣ ካፌ፣ ስታርባክስ፣ ላይብረሪ፣ የመወዳደሪያ ሜዳዎች፣ ባስኬትቦል፣ መዋኛ ገንዳ፣ ጂም፣ ሳይንስ ላይብረሪ እንዲሁም መኖሪያ ቤቶች አሏት። ለዚህች ከተማ ብቻ የተዘረጋው የኤሌክትሪክ መስመር 1200 ቤቶችን ሊያበራ የሚችል ነው። ቢስት ጌም ሲዝን 2 በጃንዋሪ 7 2026 አማዞን ፕራይም ላይ ተለቋል። ይህም እስካሁን 3 ኤፒሶዶች ተለቋል። በአጠቃላይ 10 ኤፒሶዶች ነው የሚኖሩት። 3ቱን ኤፒሶድ አይቻለሁ። እጅግ በጣም አስገራሚ ልብ አንጠልጣይና እጅግ በጣም ሳቢ የሆነ ቲቪ ሾው ነው። ይህንንም ያልተመለከታችሁ አማዞን ፕራይም ላይ በመግባት መመልከት ትችላላችሁ። እንዲሁም ደግሞ ገብቷችኋል ያልኳችሁ። አሁን ወደ ክፍል 2 እንሄዳለን። የቴክኒክና የፋይናንስ ጉልበት ወይም ደግሞ ፕሮዳክሽን $100 ሚሊዮን ኢንቨስትመንት ከቢስት ጌም 2 ጀርባ ያለው አስገራሚ ወጪና እጅግ በጣም አስገራሚ ቴክኖሎጂዎች የቢስት ጌምስን ለመስራት የወጡትን እያንዳንዱን ኢንቨስትመንቶች እናያለን። የመጀመሪያው የካሜራ ጥራታቸው ወይም ደግሞ ካሜራ ፍሊት ይባላል። በቪዲዮ ላይ 43 የሚሆኑ አሪ አሌክሳ 35 ካሜራዎች ጥቅም ላይ ውለዋል። እነዚህ ካሜራዎች እንደ ዱን እና አቬንጀርስ ያሉ ፊልሞችን የሚቀረጹባቸው እጅግ በጣም ውድ ካሜራዎች ናቸው። የአንዱን ዋጋ ብቻ ብነግራችሁ $75,000 ወይም ደግሞ ከ9 ሚሊዮን ብር በላይ ነው። 43ቱን ለመከራየትና ለማንቀሳቀስ ብቻ በሚሊዮኖች የሚቆጠር ዶላሮችን አውጥቷል። ሌላኛው የቢስት ሲቲ መሰረተ ልማት ነው። እሱንም ቅድም ነግራችኋለሁ ማለት ነው። እጅግ በጣም አስገራሚ የሆነ ከተማ ተገንብቷል። አሁን ደግሞ የዲጂታል ሎጂስቲኩን ወጪ እናያለን። በየቀኑ የሚቀረጸው የቪዲዮ መጠን ወይም ሮ ፉቴጅ ከ1000 ሰዓታት በላይ ነው። አስባችሁታል? 1000 ሰዓት ሮ ፉቴጅ ማለት ምን ያህል እንደሆነ። ይህንን ሁሉ ፋይል ለማስተናገድ ብቻ $500,000 የሚያወጣ የዳታ ማከማቻ ወይም ዲአይቲ ስቴሽን ተገንብቷል። ይህ እንግዲህ እጅግ በጣም ለማመን የሚከብድ ወይም ከአእምሮ በላይ የሆነ ነገር ነው። ይህን ሁሉ የሰራው አንድ ዩቲዩበር ከአንድ ክፍል ውስጥ ተነስቶ አንድ ዩቲዩበር ነው ይህን ሁላ ነገር እየሰራ ያለው። ስለዚህ ካልኳችሁ አይቀር አሁን ደግሞ ወደ ክፍል 3 እንሄዳለን። ዩቲዩብን እንደ ትልቅ ስራ መመልከት ወይም ቢዝነስ ማይንድ ሴት። ዩቲዩብ የዘመኑ ግዙፍ ስራ፣ የሚስተር ቢስት የቢዝነስ አስተሳሰብ። ሚስተር ቢስት ዩቲዩበር ብቻ አይደለም፣ እሱ የ$5 ቢሊዮን ካምፓኒ ሲኢኦ ነው። ይህም ማለት ምን እንደሆነ ይገባቸዋል። አሁን በውስጡ የያዛቸውን የሰው ኃይል ነግራቸዋለሁ። ከ250 በላይ ቋሚ ሰራተኞች አሉት። ከነዚህ ውስጥ የቀድሞ የጦር ሰራዊት አባላት ወይም ደግሞ የደህንነት አባላት፣ የምግብ ሳይንቲስቶች፣
ለቢስት በርገር ማለት ነው እና የግራፊክስ ባለሙያዎች ይገኙበታል። እንዲሁም የቪዲዮ ፕሮዳክሽን ባለሙያዎች ይገኙበታል። ስለዚህ አሁን ደግሞ ስለ ሚስተር ቢስት ሪኢንቨስትመንት እናያለን። ሚስተር ቢስት ከዩቲዩብ የሚያገኘውና ከተለያዩ ማስታወቂያዎች የሚያገኘውን ትርፍ 90% መልሶ ለሚቀጥለው ቪዲዮ ነው የሚያውለው። አብዛኛው ሰው ቅንጡ መኪናዎችን ሲገዛ፣ እሱ ግን የተሻለ ካሜራ ይገዛበታል። እንዲሁም ደግሞ የተሻሉ ሰራተኞችን ይቀጥርበታል። እዚህ ጋርም ይሄን ነገር ያነሳሁት ለእናንተ አንድ መልእክት ስላለኝ ነው። በኢትዮጵያ ውስጥ ሆናችሁ ዩቲዩብ ስራ አይሆንም የምትሉ ሰዎች ካላችሁ የዓለም ሁኔታ እየተቀየረ መሆኑን ማወቅ ይኖርባችኋል። ዩቲዩብ አሁን ላይ የዲጂታል ዘመኑ ሆሊውድ ሆኗል። ስለዚህ ምንም አይነት ጊዜ ሳታባክኑ ዩቲዩብን እንደ ስራ አይታችሁ መቀጠል ይኖርባችኋል። መጨረሻ ላይም ለእናንተ ትልቅ መልእክት ይዤላችሁ መጥቻለሁ። ስለዚህ እስካሁን ከቆያችሁ ቪዲዮን እስከ መጨረሻ ማየታችሁ እንዳትረሱ። ስለዚህ ይሄን ያልኳችሁ አሁን ወደ መጨረሻው እየተቃረብን እንገኛለን። ከሚስተር ቢስት ስኬት ለጀማሪዎች የሚጠቅም ትልቅ ትምህርት። ወንድሞቼና እህቶቼ አሁን ይህን ሁሉ መረጃ የነገርኳችሁ ሚስተር ቢስት ሀብታም ስለሆነ ወይም ስለሱ ዝነኝነት ለማውራት ብቻ አይደለም፣ ዩቲዩብ ትልቅ ስራ መሆኑን እንድታውቁትና እንድትገነዘቡት ጭምር ነው። ብዙዎቻችሁ ዩቲዩብ ስራ ይሆንልኛል ወይ ብላችሁ ትጠራጠራላችሁ። ስልካችሁን ይዛችሁ ቪዲዮ ስትቀርጹ ሰዎች ይህ ሰው ምን እየሰራ ነው ብለው ሊስቁባችሁ ይችላሉ። ነገር ግን በደንብ ስሙኝ። ሚስተር ቢስት ዛሬ ለአንድ የቲቪ ሾው $100 ሚሊዮን የሚያወጣው የጀመረው በሀብታምነት አይደለም። ስራውን የጀመረው በትንሽ ክፍል ውስጥ ቁጥር በመቁጠር ነበር። ቪዲዮ ለመስራት ሲጀምር ማንም አየውም ነበር። ለ5 ዓመታት ያህል ምንም እውቅና ሳይኖረው በየቀኑ ይለፋ ነበር። ተስፋ ባለመቁረጡ ግን ዛሬ የዓለማችን ቁጥር 1 ዩቲዩበር እና እንዲሁም ደግሞ በዩቲዩብ ቢሊዮነር ከሆኑት ውስጥ የመጀመሪያው ሆኗል። ዩቲዩብ ስራ የሚሆነው እንደ ስራ ስታዩት ብቻ ነው። ካሜራ ይዞ መጮህ ብቻ አይደለም፣ ማቀድ ማጥናትና መለወጥ። ሚስተር ቢስት ዛሬ የዓለማችንን ትልቁን ሾው የሚሰራው ስራውን እንደ ጨዋታ ሳይሆን እንደ ትልቅ ቢዝነስ ስለሚያየው ነው። ስለዚህ ለጀማሪ ዩቲዩበሮች የምነግራችሁ 3 መሰረታዊ ነገሮች አሉ። የመጀመሪያው ተስፋ አለመቁረጥ። ዛሬ ያላችሁ እይታ 0 ሊሆን ይችላል። ቪዲዮ ሰርታችሁ 10 ሰው ብቻ ቢያየው ተስፋ አትቁረጡ። እነዚህ 10 ሰዎች እውነተኛ ሰዎች ናቸው። ዛሬ 10 ነገ 100 ከነገ ወዲያ ደግሞ በሚሊዮን የሚቆጠር ቪው ማግኘት ትችላላችሁ። ዛሬ ላይ ታዋቂ የሆነው አይሾ ስፒድ ወይም እጅግ በጣም ታዋቂው ስትሪመር ስትሪም ሲያደርግ አንድ ሰው ብቻ ነበር የሚመለከተው ለረጅም ሰዓት። ከዛ እያደገ አሁን ላይ በ100 ሺዎች የሚሆኑ ሰዎች ቁጭ ብሎ የሱን ስትሪም ይመለከታሉ። ስለዚህ እናንተም በየቀኑ 1% ለማሻሻል ከጣራችሁ ከአመታት በኋላ የት እንደምትደርሱ አታውቁትም። ሁለተኛው ተማሩ። ሚስተር ቢስት በየቀኑ ለ18 ሰዓታት ዩቲዩብን ያጠና ነበር። እናንተም የተሻለ ተምኔል እንዴት እንደሚሰራ እንዴት የተሻለ ጥራት ያለው ቪዲዮ መቅረጽ እንደምትችሉ መማር ይኖርባችኋል። ስራችሁን ውደዱት፣ እውቀት ላይም ኢንቨስት አድርጉ። ስለዚህ በየጊዜው ራሳችሁን ማሻሻላችሁን እንዳትረሱ። ሶስተኛው ኢንቨስት አድርጉ። የምታገኙትን ትንሽ ሳንቲም ለተሻለ ማይክሮፎን ወይም ለተሻለ ላይት መጠቀም ይኖርባችኋል። እንዲሁም የተሻለ ካሜራዎችን ለመግዛት። እዚህ ጋር እጅግ በጣም ያስገረመኝን አንድ የ13 ዓመት ታዳጊ ታሪክ ልንገራችሁ። ይህ ልጅ የቴሌግራም ቻናል ላይ በመምጣት ቴክስት ያደርግልኛል። ቴክስቱም እንደምታዩት እዚህ ጋር የምታዩትን በሺዎች የሚቆጠሩ ፓውንዶች የሰራው የ13 ዓመት ታዳጊ ነው። ከዛም እኔ ገንዘቡን የሚወጣበትን የተወሰኑ መንገዶች ነገርኩት። እሱም ከጊዜያት በኋላ ጋሚ መጥቶ ቴክስት አደረገልኝ። ቴክስቱም እጅግ በጣም ነበር ያስገረመኝ። ምክንያቱም ከዛ በተቀበለው ገንዘብ እዚህ ጋር የምታዩትን እጅግ በጣም የሚያምር የስቱዲዮ ሴታፕ ሰርቶበታል። ስለዚህ እናንተም ከዚህ ታዳጊ ትምህርት ልትወስዱ ይገባል። ዩቲዩብ ንግድ ወይም ደግሞ ቢዝነስ ነው። ንግድ ደግሞ ኢንቨስትመንትና ተከታታይነት ወይም ደግሞ ኮንሲስተንሲ ይፈልጋል። ስለዚህ አስተሳሰባችሁን ወደዚህ መቀየር ይኖርባችኋል። የመንግስት ስራ ብትሰሩ ደሞዛችሁ የታወቀ ነው፣ እንዲሁም ደግሞ ገደብ ያለው ነው። ዩቲዩብ ላይ ግን ገደብ የሚባል ነገር የለም። የለፋችሁትን ያህል ገንዘብ ታገኛላችሁ። ገደቡ ያለው ጭንቅላታችሁ ውስጥ ብቻ ነው። ያላችሁን ትንሽ ስልክ ይዛችሁ ዛሬ ካልጀመራችሁ ነገ ሌላ ሰው ሲሳካለት ማየት ብቻ ነው የሚተርፋችሁ። ስለዚህ ዛሬውኑ ጀምሩ። የዛሬው ጥያቄ የሚሆነው እናንተ ቢስት ጌምስ ውድድር ላይ ብትሳተፉ የምታሸንፉ ይመስላችኋል? አሸንፋለሁ የምትሉ ከሆነ ኮመንት ላይ ጻፉልኝ። ይህ ቪዲዮም ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበረ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ።